ስለ ቢሊነሩ ማሰር አብነት ነው ማጫወታችሁ። ማሰር አብነት ማለት በ120 ሲሲ ሞተር ትርኢት አሳያለሁ ብሎ ከሀገር ተንቋሎ ከስሮ ከገበያ ይወጣላችኋል። ከዛ በኋላ ጆሬ የምትባል ቀበሌ ይሄድና ሰባር ዜና የኦሮሚያው ክልል ፕሬዝዳንት አቶ ሽመልስ አብዲሳ የጤና ሁኔታቸው አሳሳቢ መሆኑ ተሰማ። ላለፉት ጥቂት ሳምንታት ተገናኘ መጠነኛ የጀርባ ስብራት ደርሶባቸው ነበር። ከዚህ በተጨማሪም በተደጋጋሚ ሆዴን አመመኝ እያሉ ሲናገሩ ቆይተዋል። አሁን በተሰማ አሳዛኝ መረጃ የኦሮሚያው ፕሬዝዳንት ሽመልስ አብዲሳ በጠና መታመማቸው እየተነገረ ይገኛል። ዛሬ ብዙ ሚስጥሮች ብዙ ጉዶች ላወራ ስለሆነ ስልካችሁን ከህፃናት ታረቁልኛላችሁ ሁላችሁ። የጻፈልኝ ነገር አለ ቀስ ይነግራቸዋል እና መጠንቀቅ አለብን። ዮኒ ግን በጣም ተናዷል። እኔ እንዳንተ ጸጉሬን ትቼ እሱን ባስተክል የት በደረስኩ። ሌላ ጊፍት የምትሰጠው አተክ ነው ወይ? በቃ የኛ ሀገር አመለካከት ገና ለእንደዛ አይነት ነገር አልደረስንም፣ አልሰለጠንም። አንተ የምትሰጠውም ጊፍት ትክክል አይደለም። ሴትዮዋ የናዮ እናት የምታደርገው ነገር ልክ አይደለም። ክብራችሁ ጠብቁ። በፌስቡክ ልትከሰስ መሆኑን ተሰምቷል። በማህበራዊ ሚዲያ በተለይም ደግሞ በፌስቡክ የሚታወቀው ሰይድ ሊያስረግዝ ይችላል አይችልም ትልቅ ውይይት መክፈት ችሏል። እንደምናውቀው እንግዲህ ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ። እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ እንደተለመደው ለእናንተ ይጠቅማሉ ያስተምራሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ ወደ እናንተ መጥቻለሁ። ቤተሰቦቼ እንግዲህ እንደተለመደው ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ የደውል ምልክት ይጫኑ። ላለው ቪዲዮቹን አይተን እንመለስ። አንለይምኛል ያማለ ከለከታ አድርገው እነዚህ ሰዎች ገበያ ተኮር ናቸው። ገበያውን አጥንተው የሚመጡት ዋክስ ምናምን አይደለም። ቂጧ የጠቆረ ሴትን ቂጧን ኖርማል ከለር ማምጣት ነውና ይሄ ገበያው የሚፈልገውን አይነት አጥንተው ነው የመጡት ብዬ ነው የማስበው። ምክንያቱም ቤት ይቁጠረው ብዙ ቀይ ሴቶች አሉን እንጂ ቀይ ቂጥ ያላቸው ሴቶች የሉንምና ይሄ ይበል የሚያሰይ ነው። ገበያውን አይተው የመጡ ናቸው። ሞር ደግሞ ስራው በፍቅር እንዲሰራ ወንድ ሰራተኞችንም በዝቀቱ መልካም ነው ያለው። ዩቲናስ በፌስቡክ ልትከሰስ መሆኑን ተሰምቷል። በማህበራዊ ሚዲያ በተለይም ደግሞ በፌስቡክ የሚታወቀው ሰይድ አህመድ በቲክቶክሯ ዩቲናስ ላይ የጀመረው የህግ ክርክር ወደ ፍርድ ቤት መሸጋገሩን በይፋ የገለጸ ሲሆን ሰይድ ጉዳዩ እንዳልተረሳና በሂደት ላይ መሆኑን ለአድናቂዎቹ መግለጹንም ተመልክቻለሁ። እንደ ሰይድ ገለጻ ጉዳዩን በንግግር ለመፍታት ጥረት ተደርጎ ነበረ። ታዋቂ ግለሰቦችና የብዙሃን መገናኛ ሰዎች ጣልቃ በመግባት ነገሩ በሰላም እንዲያልቅ ቢሞክሩም ዩቲናስ ለንግግር ፈቃደኛ ሳትሆን ቀርታለች ያለ ሲሆን ጠበቆች ጉዳዩ ወደ ፍርድ ቤት ከመሄዱ በፊት በህግ አግባብ ማስጠንቀቂያ በዋትስአፕ ልኮላታል ያለ ሲሆን መልእክቱን ካየሽ በኋላ ምንም አይነት ማስተካከያ ከማድረግ ይልቅ የፌስ ምላሽ ማለትም ሪያክሽን መስጠት ችላለች በማለት የገለጸ ሲሆን ሰይድ አህመድ አክሎም አንዳንድ ሰዎች ጉዳዩ ለታዋቂነት ወይም ደግሞ ፈርቶ እንደተው አድርጎ እንደሚመለከቱት ጠቅሶ ያውላችሁም እንደምታውቁት ይህ ጉዳይ በአንድ ወቅት እጅግ መነጋገሪያ እንደነበረም የሚታወስ ነው። ሰይድ አህመድን በርካታ ሰዎችን ያስከፋ ነገር ስለ ዩቲናስ የተናገረ ሲሆን ዩቲናስን ሰይድ የተባለው ግለሰብ ስርቆ ለዘረፋት መናገሯን ተከትሎ ይህ ጉዳይ በአንድ ወቅት እጅግ መነጋገሪያ እንደነበረ የሚታወስ ነው። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰማም ከሆነ የማሳውቃችሁ ይሆናል። ለእውነተኛና ለፈጣን መረጃ እንደተለመደው ፎሎ ማድረግም ትችላላችሁ። መልካም ምሽት። በቲክቶከሯ ዩቲናስና በፌስቡከሩ ሰይድ አህመድ መካከል የተፈጠረው የሰሞኑን ሰጣ ገባ ምንድነው? መጀመሪያ ሰይድ አህመድ ፌስቡክ ላይ እንደምታዩት ይህን የዋና ፎቶ ዋና ቦታ ላይ ዩቲናስ ከብዙ ወንዶች ጋር የተነሳችውን ፎቶ አያይዞ በፌስቡክ ገጹ አሁን ብታረግዝ አባቱ ማን ሊባል ነው ብሎ ፖስተ ከቀናት በፊት። ከዛ ዩቲናስ በኢንስታግራም ስቶሪዋ የሰይድ አህመድን ፎቶ እንዲህ በማያያዝ ቦሌ አካባቢ 3 ሞባይል ሰርቆን ተሰውሯል፣ የምታውቁት ጠቁሙን የሚል ፖስተች። እናም ወደ ክስ ወስዷለው ጉዳዩን በማለት ሰይድ አህመድ ይህን የቲክቶክ ቪዲዮ ሰርቷል። ዩቲናስ እንግዲህ እንደምታውቋት ምንም ነው የማይመስላት፣ መስሚያዋ ጥጥ ነው። ሼር አድርጋው ካልከሰስከኝ ነው የምታዘብ ብለዋለች። ግማሾቹ እሱ ነው ጥፋተኛ መጀመሪያ ለምንነካት እሷ ራሷን የተከላከለችው ምላሽ ነው ግብረ መልስ ነው የሰጠችው እያሉ ነው። ግማሾቹ ደግሞ እሷን ጥፋተኛ እያደረጉ ነው። እስኪ ሀሳብ አስተያየታችሁን ኮመንት ላይ አስፍሩልን። ይህን አጀንዳ ተከትሎ ፌስቡክ ላይ ትልቅ የመወያያ ርዕስ ተከፍቷል። እሱ ነው
ገንዳ ውሃ ውስጥ ወይ ደግሞ ዋና ውስጥ ሊገኝ የሚችል የወንድ ዘር ፍሬ ሴቶችን ሊያስረግዝ ይችላል አይችልም የሚል ትልቅ ውይይት መክፈት ችሏል። እንደምናውቀው እንግዲህ ከድሮ ጀምሮ ሴቶች የማርገዝ እድል አላቸው ተብሎ ነው። አሁን ግን የሕክምና ሳይንስ ይህን አያረጋግጥልም የሚል ሀሳቦች የተንሸራሸሩ ነበር ፌስቡክ ላይ። እስቲ እዚህ ላይ ሀሳባችሁ ምንድን ነው? ምቀኝነትን በመግለጫ ነው ያወጣው ባይ ነኝ እኔ። አሁን የልብ ህሙማን ማዕከል ያወጣው ምን አገባ አንተ ብቻ ነህ እንዴ በሞኖፖሊ ይዘዋል እንደ የኢትዮጵያ የልብ ህሙማንን ፍቃድ? እኔ ራሱ መንግስታዊ ድርጅት መስሎኝ እያጠራው ነበር እስካሁን ቪዲዮ ያልሰራሁትና ምን አገባ እና አዶናይ አሜሪካ ሄደው የልብ ህሙማንን ለመርዳት ፍቃድ ላወጡ ኤክስ ለሚባል ድርጅት ገቢ ቢያሰባስቡ አንተ ምን ቤት ነህና ነው መግለጫ አውጥተህ አዶናይ የሚባል ሰውዬ አሜሪካ ሄደው የልብ ህሙማንን ምናምን ያልከው? አንተ ራስህ ልጅ አይደለ እንዴ? አንተ ምን ቤት ሆነ ነው ይሄ ነገር ልጋይ ነው ጋር ለሚያል ያልከው? በምን አንተ ሳትሆን ይሄን መግለጫ መስጠት የነበረበት የኢትዮጵያ ሲቪክ ማህበራት ለአዶናይ ለሄደበት ድርጅት የሲቪክ ማህበራት ፍቃድ አልሰጠውም ነው ማለት የነበረበት። አንተ ምን ቤት ነህ እንዳ ነው ተነስተህ እኔ ፍቃድ አልሰጠውም የምትለው? አንተ የልብ ህሙማን ብዬ እኔ ነገ ፍቃድ ባወጣ አንተ ትከለክለኛለህ እንዴ? እኔም መስራት እችላለሁ፣ ሌሎችም ልብ ህሙማንም ማገዝ ይችላሉ። ምንም በማያገባ ጉዳይ መጥተህ ነው ይሄ መግለጫ ወጣው። ይሄ ማለት መሰለህ በመግለጫ ምቀኝነትን አረጋገጥክ ማለት ነው። አዶናይ ምናምን ነገር ፈልጋችሁ ከሆነ ሌላ መንገድ ራሽናል የሆነ ነገር ምክንያት አምጥተህ መተቻቸት እንችላለን፣ ችግር የለብኝም። ግን ይህን ጉዳይ ለመረበሽ ብለህ አንተ መግለጫ አውጥተህ ከኢትዮጵያ ልብ ህሙማን ጋራ ፍቃድ አልተሰጠውም። ማን አንተን ምክንያት ማን ጠራ አንተን? አንድ የኤንጂኦ ድርጅት አንድ የእርዳታ ድርጅት የሚሰራውን ስራ ለሌሎቹ ሪፖርት የማቅረብ ግዴታ የለበትም። ምን አገባ አንተ? አንተ ራሱ ገና ኦዲት መደረግ አለብህ። እግዚአብሔርን እስከዛሬ ሁሉ ብር ትሰበስባለህ፣ የሁሉ ነገር ታደርጋለህ። ያደረግከውን ነገር በፋክት መረጋገጥ አለበት። በመጀመሪያ ደረጃ ለሙስሊም ፎሎወሮች እንኳን አደረሳችሁ ማለት ፈልጋለሁ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉኝ። ስለ ቢሊነሩ ማሰር አብነት ነው ማጫወታችሁ። ማሰር አብነት ማለት በ120 ሲሲ ሞተር ትርኢት አሳያለሁ ብሎ ከሀገር ሀገር ተንቋሎ ከስሮ ከገበያ ይወጣላችኋል። ከዛ በኋላ ጆሬ የምትባል ቀበሌ ይሄድና አንዲት ልጅ ያገባል። በእነሱ ባል ደግሞ ሲናጥሮሽ የምጥለው ፎቶ ቤት ይከፍቱታል። ኒያላ የሚባል ፎቶ ቤት ዱራሜ ከተማ ላይ ያንን ፎቶ ቤት ከፍቶ እየሰራ እያለ ሄኖን የሚባል የበጎ አድራጎት ተቋም ውስጥ ይቀላቀላል። እዛ ተቀላቅሎ መንገድ ላይ ሰዎች እያነሳ ቪዲዮ ይቀርጻል። ያ ቪዲዮ ቫይራል ሲወጣለት ከደቡብ አፍሪካና ከአረብ ሀገር የሀገር ብር ይላክለታል። እጥብ አድርጉት ነው የምላችሁ። ከሄኖን የሚባለው የእርዳታ ተቋም ተገንጥሎ በግሉ ይወጣላ እጥብ አድርጉት ይበላል። እነሱ የእርዳታ ሰዎች በሙሉ ጎዳና ላይ ነው ያሉት። ይሄን ዱራሜ ማህበረሰብ ያውቃል። እሱ ብቻ ነው የሚገርማችሁ እንዴ? ዱራሜ ላይ ሁለት ፎቅ አለው። አንደኛው ባለ 12 ወለል ህንጻ እያሰራ ነው ያለው ነው የምላችሁ። ባለ 12 ህንጻ ወለል እያሰራ ነው ያለው። ብዙ መሬቶች አሉት ዱራሜ ላይ። ይሄን የዱራሜ ከተማ ያውቃል፣ ህብረተሰቡ ያውቃል። እሱ ብቻ ነው አዲስ አበባ ላይ ቤት አለው። ሕክምና እንኳን ገንዘብ ይዋጣል ሲባል አልፈልግም ያለው ሰው ነው። እኛ የምናውቀው ኢንቨስተር አይደለም። ለምን ለሰው እንደምታብለ ነበር። ግን አንተ ለምን ራስን ያበለጸግ ነው። የሀብት መጠን ወደ ቢሊየን ተጠግቷል ነው የምላችሁ። ገባችሁ አይደለ? ማይነካ ሰው የለም፣ ሁሉም ይነካል ነው የምላችሁ። ሲቀጥል ደግሞ ማን ለቀጥል የወሰድከው ሕክምና ኬሞ ነው ምንድነው የወሰድከው ሕክምና? ምንም አካል ለውጥ አላየንም። እንግዲህ የካንሰር በሽታ ከባድ መሆኑን ነው የምናውቀው። ገባ አይደለ? እርግጥ ነው እኛ እንወዳለን፣ ጥሩ ነገር አርተሃል። ግን አሁን ላይ አንተም የራስን ሀብት በጣም እያበለጸግ ያለ ሰው ነህ። እጥብ አድርገን የበላው ለምንድነው? ተቋም ማከፍተው ለምንድነው? በዲስ ማሰጠው ሁሌ ከኪስ እንዳረገ ሰው መሰጠው ለምንድነው? ለኦዲት እንዳይመች፣ ለማጨበር፣ ለመብላት እንዲመች ነው። ስለዚህ አንተም ቢሆን ተቋም ከፍተህ በድርጅት ኦዲት የሚደረግ ቦርድ ያለው ነገር አንተም በቦርድ እንድትመራ ለምን ምታንቀ የግል ያበለጸከው ሰዎች ይረዳው ብለህ አንተ ቢሊዮን ሆናል። ሰዎች የሚረዱበት ነገር በስርዓት በድርጅት ኦዲት በሚደረግ ቦርድ ባልሆነ መንገድ መሆን አለበት። ማሰር አብነት ጉዳችሁን ስሙ፣ እናንተ ጉዳችሁን ስሙ። ማሰር አብነት ባለ 12 ወለል ፎቅ እያሰራ ነው። የኦሮሚያው ክልል ፕሬዝዳንት አቶ ሽመልስ አብዲሳ የጤና ሁኔታቸው አሳሳቢ መሆኑ ተሰማ። ላለፉት ጥቂት ሳምንታት ከህዝብ እይታና ከተለያዩ መንግስታዊ መድረኮች ርቀው የቆዩት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ በጠና ታሞ አቡዳቢ በሚገኘው ከፍተኛ የሕክምና ተቋም ውስጥ የሕክምና ክትትል እየተደረገላቸው መሆኑ ተመላክቷል። ጠቅላይ ሚኒስትር ዶክተር አብይ አህመድም ባለፈው ሳምንት ወደ ስፍራው ባቀኑበት ወቅት በሆስፒታሉ ተገኝተው የፕሬዝዳንቱን ሁኔታ እንዳዩና እንደጠየቁም ታውቋል። እስካሁን ከጉዳዩ ጋር ተያይዞ በመንግስት በኩል የወጣ መግለጫ የለም። ኦቦ ሽመልስ አብዲሳን ሀሊ ፈያሳኒ ያዴሳ ተኡን ገባፈሜ ቶርበን ሙራሰ ደርበኒ ፊጀ ኡመታፊ ወልተጂወ ሞቱማ አዳዳራ ከንፈጋተን ፕሬዝዳንቲ ሞቱማ ናኖ ኦሮሚያ ኦቦ ሽመልስ አብዲሳ ሰበበ ዱኩብሰቹ ሳኒቲን አበተ ያላ ኦላና ቡዳቢቲን ያለማ
ከጅራን ኤራሜራ ሙሜ ሚኒስትር ኢትዮጵያ ዶክተር አብይ አህመድ ቶርቤ ደርቤዳ ወናናኖ ሰነቲ ታሲሰኒን ሆስፒታል ይቸት ያርገሙን ሀለ ፕሬዝዳንቲቻ አከይላ ለምቤ ከሜራ ዲመከነረቲ ሳንጋማቲ ኢብሲ ቃመሞቱ ማቲን ከነሜ ሂንጂሩ ባለስልጣን ለሕክምና ወደ ዱባይ አቅንተዋል የሚል ነው። ከሀገር ወጥተዋል። ሽመልስ አብዲሳ ለሕክምና ከሀገር ወጥተዋል የሚሉ መረጃዎች ናቸው እየወጡት። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ለሕክምና ከሀገር ወጥተዋል። ብልጽግና ባለስልጣናትን የውጭ ሀገር ሕክምና እየተደረገ ወደሚገኝበት እና ለመቆጣጠር እንዲያመች በሚል የባለስልጣናቱ የሕክምና ውል ወደ ተወሰደበት ዩናይትድ አረብ ኤሚሬትስ ዱባይ ነው ለሕክምና እየሄዱት ነው ያሉት የመረጃ ምንጮቹ። በዩናይትድ አረብ ኤሚሬትስ ከሚገኙ ሆስፒታሎች ጋር ውል የወሰደው ብልጽግና በዚህም በተለይ ሚኒስትሮች፣ ባለስልጣናት እንደዚሁም ደግሞ የክልል እና የብልጽግና ማዕከላዊ ኮሚቴና ስራ አስፈጻሚዎች ወደዚህ ሀገር ሄደው እንዲታከሙ ይደረጋል፣ እየተደረገ ነው የሚገኘው። ሽመልስ አብዲሳ እንግዲህ ከጀሜራ ተብሎ የሚጠራ ሆስፒታል ነው ለሕክምና መግባቱ የታወቀው። በዱባይ የሚገኘው ኤሚሬትስ ጀሜራ ተብሎ በሚጠራው ሆስፒታል የገባው ሽመልስ አብዲሳ ምን አይነት የጤና ቀውስ ገጥሞት እንደሆነ የታወቀ ነገር የለም። ሽመልስ አብዲሳ ወደ ዱባይ እንግዲህ በሄደበት ሰሞኑን በጦርነት ውስጥ ዱባይ ባለችበት ጊዜ አብይ አህመድ ከጅቡቲ ወደ ድሬዳዋ እንደገና ከድሬዳዋ ወደ ዱባይ በነበረው በረራ ሽመልስ አብዲሳም ለዚህ እንግዲህ ሕክምና ለማግኘት በሚል አብሮ ወደ ዱባይ መሄዱን ነው መረጃዎች እየገለጹት። ከዚህ ጋር በተያያዘ ሽመልስ አብዲሳ ሕክምናው ሁኔታ የጤናው ሁኔታ ሕክምናውን ጨርሶ ስለመመለሱና ተያያዥ ጉዳዮችን በተመለከተ የወጡ ዝርዝር መረጃዎች የሉም። እንግዲህ በተለይ ኤሚሬትስ ጀሜራ ተብሎ የሚጠራው ሆስፒታል ጌታቸው ረዳን ጨምሮ ሌሎች የብልጽግና ባለስልጣናት የሕክምና ክትትል ከሚያደርጉባቸው ተቋማቶች መካከል አንዱ ነው። ጌታቸው ረዳ ወደዚህ ሆስፒታል በመሄድ 3 ጊዜ የሕክምና አገልግሎት እንዳገኘ የመረጃ ምንጮቹ ገልጸዋል። እንግዲህ የሕክምና ማዕከል በታዋቂው የህንድ እና ሌሎች ዓለም አቀፍ ሐኪሞች የአገልግሎት የሚሰጥበት ሕክምና ማዕከል እንደሆነ ነው የተገለጸው። አረብ ኤሚሬትስ ጀሜራ ተብሎ የሚጠራ ሆስፒታል ነው ሽመልስ አብዲሳ የገባው ነው ያሉት የመረጃ ምንጮቹ። እንግዲህ ብልጽግና ሀገራዊ ቀውሱን ምክንያት በማድረግ እና እያደገ በመጣው ውስጣዊ ያለመተማመን ምክንያት የባህረ ሰላጤ ባለስልጣናት እንደ አሜሪካና አውሮፓ ወዳሉ የምዕራብ ሀገራት ሄደው ሕክምና እንዲያገኙ ርዕሰ መስተዳድር ንጉሳውያን ቤተሰቦች ሆስፒታል ክትትላቸውን መጀመራቸውን ምንጮቻችን አረጋግጠዋል። ቀደም ብሎም ከልክ በላይ የሰውነት ውፍረት ጋር በተገናኘ የጤና ችግር የነበረባቸው የቀድሞ የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ አቶ ሽመልስ የኦሮሚያ ክልል ርዕሰ መስተዳድር ሆነው ከተሾሙ በኋላ ግን ከኪሎ ቅነሳ ጀምሮ ሌሎች አጠቃላይ ሕክምናዎችን በማድረግ የሰውነት ክብደታቸው መቀነስ ችለዋል። ይህን የአቶ ሽመልስን የተጠና የሰውነት ውፍረት ቅነሳ ሕክምና ክትትልን አስመልክቶ የብልጽግናው ሊቀመንበር በአንድ ወቅት በሰጡት አስተያየት ሽመልስ እንዲቀንስ ሐኪሞች ካዘዙት ኪሎ በላይ ቀንሷል ማለታቸው አይዘነጋም። በአቶ ሽመልስ አብዲሳ ጤንነት ላይ የደረሰውን ችግር አስመልክቶ መረጃው ለጣና ቴሌቪዥን የሰጡ ምንጮች ሲናገሩ በቅርቡ ከስፖርት ጋር በተገናኘ መጠነኛ የጀርባ ስብራት ደርሶባቸው ነበር። ከዚህ በተጨማሪም በተደጋጋሚ ሆዴን አመመኝ እያሉ ሲናገሩ ቆይተዋል። ይህን ተከትሎ ነው ጠቅላይ ሚኒስትሩ ወደ ዱባይ ወስደው ያሳክሟቸው ሲሉ ተናግረዋል። ዛሬ ብዙ ሚስጥሮች፣ ብዙ ጉዶች ላወራ ስለሆነ ስልካችሁን ከህፃናት ታረቁልኛላችሁ። ሁላችሁም ይሄ ቪዲዮ ሊጠፋ ስለሚችል ለታሪክ ይቀመጥ። ሁላችሁም ሼር ፋቨራይት አድርጉት። ሁላችሁ ኮፒሊንክ ያርጋችሁ ታዳምጡኛላችሁ። ይሄ በምስሉ ላይ የምትመለከቱት ልጅ ኢትዮጵያዊ ወንድ ነው። ጡቱን ያስቀየረ፣ ደረቱን ወደ ጡት የቀየረ፣ ከዛም አልፎ ከንፈሩን ያሰራ፣ ጸጉሩን ያሰራ እና ደግሞ መራቢያ አካሉን ጭምር ያሰራ ዲዲ የምትባል በቲክቶክ ስሟ ግን ደግሞ መጀመሪያ ወንድ የነበረ ፍጡር ነው። እግዚአብሔር ወንድ አድርጎ የፈጠረው ማለት ነው። ይሄ በምስሉ ላይ የምትመለከቱት ደግሞ አሹ ይባላል። እዚህ ቲክቶክ ላይ በርካታ ተከታዮች ያሉት ግን ደግሞ በትምህርቱ ሰቃይ የነበረና ትምህርቱን አቋርጦ ቲክቶክ የሚሰራ ወንድማችን ነው። ተመልከቱ። አሁን ዛሬ በጣም የምናገረው ሚስጥር አለ። ሁላችሁም ታዳምጡኛላችሁ። ልጆቻችሁ ማትረፍ ከፈለጋችሁ፣ ኢትዮጵያዊነት እንደ ኢትዮጵያዊነት እንዲቀጥል ከፈለጋችሁ ይሄን ቪዲዮ አዳምጣችሁ ሁላችሁም ለብዙ ሰው ሼር ታደርጉልኛላችሁ ማለት ነው። ይህ ወጣት በጣም ህፃን ልጅ ነው። በትምህርቱ ከ525 በላይ የ12ኛ ውጤት አምጥቶ ዩኒቨርሲቲ የገባ ነው። ትምህርቱን አቋርጧል። እንግዲህ ይሄ ልጅ ማንን ይከተላል? እቺን ሴት የምትመስል ግን
ከዚህ ቀደም ደግሞ እግዚአብሔር ወንድ አድርጎ የፈጠረው ፍጥረትን ይከተላል፣ ያወድሳል፣ በርካታ ንግግሮችን ይናገራል። ወንድማችን አሹ ለበርካታ ጊዜ ስረዳ ቆይቻለሁ። እውነትም ሆርሞኑ ነው፣ እውነትም እግዚአብሔር እንደዚህ አድርጎ ስለፈጠረው እባካችሁ አትግፉት፣ አትስደቡት እያልኩ የምከራከርለት ልጅ ነበር። ግን ደግሞ አሁን ወጥ ረገጥክ፣ መስመር አለፍክ። እንደዚህ አይነትን ሰው ስትረዳ ነገ ልጄንም ልትበክል ስለምችል ነገ የምወልደው ልጄም ልክ እንደዚህ አይነት ሰው እንዲከተል መንገድ እየከፈትክ ስለሆነ አሁን መንገድን አቋርጥልሃለሁ ማለት ነው። አርፈ ተቀመጥ። በውስጥ ላወራ ሞክሬያለሁ። አርፈ ተቀመጥ። አለበዛ ግን ቲክቶክ ላይ እንድትኖር አላደርግም። ከምር የምልህ ከዚህ በኋላ ትምህርት እናት አለች፣ በጣም ውድ እናት። በትምህርት ውጤታማ ነህ፣ ገና ልጅ ነህ። ከእንደዚህ አይነት ነገር ጋር በተለይ ወንዶች ጥፍር ቢሰሩ ችግር የለብኝም። በተለይ እንደዚህ አይነት በጣም ብልግና የሆነ በጣም ከኢትዮጵያዊነት ባህል የወጣ ንግግሮችን ከተናገርክ ከዚህ በኋላ ምን ዘምተው አካውንት ላይ ብቻ አይደለም በህግ የሚያስጠይቅም ስራ እየሰራ እንደዚህ አይነት ሰዎች እንደዚህ አይነት እግዚአብሔር ወንድ አድርጎ ፈጥሯቸው ወደ ሴት የተቀየሩ እንደዚህ ደግሞ እኔ እንደዚህ አይነት ሰዎችን የምታገዙ የምትረዱ የምትደግፉ ሰዎች እናንተ ኢትዮጵያ አይደላችሁ። ትውልድን እየበከላችሁ ስለሆነ አንታገሳችሁ። በዚህ አጋጣሚ ላይ ውድ ኢትዮጵያውያን ሴትና ወንድ እንዲጠላላ በማድረግ ሴት ልጅ ትጨቆናለች፣ ትበደላለች፣ ትገፋለች። አዎ ትክክል ነው። አሁን የመጡት ግን ለሴት ጠበቃ እንቆማለን የሚሉ ሴቶች ግን ከፍተኛ የሆነ የወንድ ጥላቻ ሴት ብቻዋን እንድትኖር ወንድ እንድጠላ በማድረግ ሴትና ሴት እንዲሆን ወንድና ወንድ ብቻ እንዲሆን ይሄ የማንፈልገውን ተመሳሳይ ጾታ በአገራችን ላይ እንዲስፋፋ በማድረግ እየሰሩ ያሉ ገንዘብ ተከፍሏቸው እየሰሩ ያሉ አካላት ስላሉ ጥንቃቄ እንድታደርጉ ፈልጋለሁ። ውብ እኮ ነሽ። አረ እኔ እናት ሆናለሁ። እኔ እናት ነኝ ታጂ እናት እሱ ማጠራ አያደርግም። ቢዝነስ እና ቺክ እድሜ ምናምን ጉዳዩን ሰምተሻል። ስለ ጉዳዩም ሰምተሻል። አረ ይቅርብኝ። የአምስት አበሻ ተጨፍልቆ በይው አንድ ላይ አረ ተው እሱን የሚፈልጉ ካሉ እዚህ ላይ ብዙ አሉ። አንዳንድ ሰዎች ቤታዮ አይ እሱማ እሷ ደግሞ አትሆንም። አሁን ዛሬ ማታ ሄድባለች። በቃ አረ ሄዳብኛለች። አረ ወደ እኔ አትምጣ ሂድ ብላ ፎቶ የለጥፋ ሶስት ሄዳብኛለች። አደራ ሀቢባ እንዳትዪ። እሷማ ሰቤት ነው። ኧረ አትከተኝም። ነፃ ላውጣ ጉዳዩን ቀይረው ለባል ያለች እኮ ይቅርብኝ ብዬ ነው። ዲቦራ እሷ አሪፍ ለእኔ እሷን መንካት አልፈ አሪፍ ልጅ ናት። በቃ አረጋ ያለች ክፉ ማታወራ ሰው ስለሆነች አሪፍ ሰው ናት። ቢዝነስ ካሳያት አብራ የምትመንን ይመስለኛል። እና ጎበዝ አሪፍ ናት ደግሞ። አይ እሷ ልክ ነሽ፣ ሚዛን ታነሳለች። ዲቦራ ሄለን ሰሪ ናት ነገር ላይ አይ አሪፍ ግን ስለ ጉዳዩ ሲያወሩ ነበር እኮ ከቤታዮ ጋር እንዴት ነው ጉዳዩ ምናምን እያሉ ኦኬ ባምቢም ፈሪ ናት በነገራችን ላይ በሚመስል ዲቦራ ግን አሪፍ ትመስለኛለች። እንደዛ ይተጋር ዲቦራማ አሁን አይሆንልሽ። አሁን በቃ በውስጥ ደግሞ ዲቦራ ነኝ ብለው ሊጽፉ ነው። ችግር ነው። ዮኒ ግን ጸጉሬ እንደዚህ የጻፈልኝ ነገር አለ። ቀስ ብዬ እነግራቸዋለሁ ስለሱ። እንዳንተ እዛ ላይ ባስተክል ኖሮ ጸጉሬ እየረገፈ አልቸገርም ነበር ምናምን ብሎ በውስጥ ጽፎልኛል። አረ ጉቺ ምናምን ትላላችሁ እንዴ? አሁን ጉቺ እኮ እኔ የሆነ ሰው ቢደውልላት 59 ጊዜ ቤቴ ተንደርድራ ትመጣለች፣ ግን አልፈልግም እንድትመጣ። ዲቦራ አሪፍ ናት። ዲቦራ በጣም አሪፍ ናት። አልተሳሳታችሁ። ቤታስ ያልሽኝ ሪያና ያው ቤታዬማ ታውቂያለሽ እኮ ጅቦ ምናምን ትላላችሁ እንዴ? ጅቦ ምን ላድርገው እኔ ከዱር እንስሳ ጋር አወራለሁ እንዴ? ጅቦ የዱር እንስሳ አይደል እንዴ? የዱር እንስሳ ከዱር እንስሳ ጋር ነው፣ ከኔ ጋር አይደለም። ጅቦ ምን ያደርግልኛል ለኔ? ምን እያረክባቸው ነው? የሆነ ነገርማ ያረክ። ኧረ በእውነት ምንም በቃ ስራ። አሁን ደግሞ በዛ ላይ መስሪያን አሰርቸው። አስበው እንግዲህ ጥቅሙን አስበው ይወዳል። ግን በቃ ምንም በጣም እሷ ልክ አይ ከድሮም ጀምሮ ነው አላ በጣም ምላሰኛ ነህ እንዴ? አይ ምላሰኛ አይደለሁም፣ ግን ያው ሴት አያያዝ ከቻልኩ እኮ ሴቶች እሱን ይወዳሉ ታውቃለህ። አያያዝ ነው ዋናው። እንትን ነው ያው ሴቶችን ባድ ቦይ ይወዳሉ ነው። አይ ምግብ የሚሰራ ወንድ በጣም ነው የሚወዱት ታውቃለህ። ምግብም እሰራለሁ፣ ጎበዝ ነኝ፣ ሼፍ ነኝ። ስራዬም ስራ እሱ ነው። ስራ ሼፍ ነው። ዋይን ዳይን ነው የምታደርጋቸው። ዋይን ዳይን እያደረግክ እንግዲህ ምናልባት ለምን መሰለህ አውቃለሁ እኮ ሴቶች ሲወዱ ማለት ነው ብዙ ነገር ይላሉ።
እና መጠንቀቅ አለብን። ዮኒ ግን በጣም ተናዷል። እኔ እንዳንተ ጸጉሬን ትቼ እሱን ባስተክል የት በደረስኩ አለኝ። ያው እሱ እኮ ችግር እኮ ታውቃለህ አለ ጸጉሩን ሲጎትቱ ከላይ ከውስጥ ያለውን ጎተቱበት መሰል። ስማ ደግሞ ምን ብሎ እንደጠየቀኝ ታውቃለህ እንዴ? ጸጉር አረገው ግን ከስር ሲተከል ይረግፋል እንዳለኝ እንዴ ከላይ ነው። እኔ ወንድ ልጅ ግን ስለላ ወንድ ልጅ እንትን የሚያወራ እንደሱ አይቼ አላውቅም። በጣም ነው የሚያወራው። በጣም እንትን ሆኖ ማለት ነው እንዴ። ግን ይኸውልህ እንትን ኤክስፕሬሽን ዴት አለው አሉ። ኧረ ምንም የለውም በሆነ መጨረሻ ላይ ይፈነዳል የሚል ሰምቼ። አይ የለም ይሄ እንትን አይደለም። የራስህ ከሆነ አይፈነዳም። አይዞህ ታውቃለህ። ግን አንተ ግን አስወጥተህ ካስጨመርክበት እኮ የዞም ማሳከል ትችላለህ። አንተ ያዋጣሃል። እኔ ራሱ መቼ ይኛው መቻልኩት ተሸክሜው ራሱ አሁን እንትን እኮ ቁምጣ እኮ አለብስም አሁን ታውቃለህ እንዴ። ስማ እኔ እኮ ስሜ እኮ ባጃጅ ነበርኩ። እኔ አሁን ስም አወጣሁለት ኡጁሉ ጋጋ አልኩት። በጣም አሪፍ ስም ነው ያወጣሁለት። እኔ እግዚአብሔር ይመስገን እዛ ቦታ ላይ ጌታ ባርኮኛል። ሃሌሉያ እግዚአብሔር ይመስገን። እንዴ ሰማ ከዚህ በላይ ማካረኩት እኮ ታውቃለህ። እውነት ለመናገር ጫማ ብዙ አለኝ። ሶስት ጫማ አድርጌ ልወጣ እኮ ነው። የግድ ነው። ከረዘመ ሾልኮ ይወጣል አይደል? ነው አሁን ራሱ ቁምጣም አልለብስም እኔ። በጣም ካየ ብዙ ጊዜ እንትን ነው ቱታ ራሱ መልበስ አልችልም። ምክንያቱም ያው ፓስተር ስለሆንኩኝ ነገሩ ነው እንትን ማለት የለበትም። ግን እንትን ነው ይላሉ ብዙ ሰዎች። እኔ አሁን ይሄ ቲክቶክ ላይ ሰሞኑን ነው የሰማሁት። ያስተክላሉ፣ ያስመጥጣሉ፣ ያስነቅላሉ፣ ያስጠብባሉ። አሁን አንተ ሰማ የእናንተ ለምን እንትን ክሬት አታረጉም? ግን እዮዳብ ቁም ነገር ልንገር። አሁን ቤታዮም እንደዛ አስመጥጣለች። ያስመጠጠና አስመጥጦ ያስጨመረ ቢገናኙ ምን ይመስላል? እኔ ባገኛት አሮንቴኝ ቤታዮ እኮ ስትጎነበስ እኮ ታውቃለህ 2 ቀን እኮ ነው የሚያማት። ተሳስታ እኮ ሲቀጧት ከተጎነበሰች አትነሳም እኮ 2 ቀን። አይ ካልተጎነበሰች አልፈልግም ይቅርብኝ። ኖ ለመሰለ ይኸውልህ እኔ አሁን እንትን ክሬት አድርጉ እናንተ አንድ ቀን ያስተከላችሁ፣ ያስጠበባችሁ፣ ያስመጠጣችሁ፣ ያስነቀላችሁ አንድ ላይ ተሰባስባችሁ ማህበር ስሩና ማህበር ስሩ። እኔ አሁን አስበሃል ግን በኢየሱስ ስም በጌታ በኢየሱስ ስም ግደለኝ። ጸጉርም እግዚአብሔር ነው ባርኮኛል። አይ ጸጉር የለኝም። ጸጉር ግን ምንም ትርጉም የለውም። አታስተክለው። ጸጉርን አንተ ሄድክና ስማ የመረጥከው ጆን ዳንኤል የምትባለውስ አጀንዳ ፈልጋ ነው መልስ እንድሰጠኝ ፈልጋለሁ። ለምን እኛ ካንተ ሳይድ ያለን ሰዎች እንደዚህ አይነት ነገር ስታረግ ይደብራል። በበኩሌ ይደብሩኛል። አንተ የምታረገው ነገር ትክክል አይደለም ነው። ምንድነው ችግር አለባችሁ? ሁለታችሁ ጋር ያለ ነገር ካለ አሳውቁ፣ አጀንዳ ስጡ። ጆን ዳንኤል ምን ሆነክ ነው እንደዛ አይነት ጊፍት የምትሰጠው? ሌላ ጊፍት የምትሰጠው አተክ ነው ወይ? በቃ የኛ ሀገር አመለካከት ገና ለእንደዛ አይነት ነገር አልደረስንም፣ አልሰለጠንም። አንተ የምትሰጠውም ጊፍት ትክክል አይደለም። ሴትዮዋ የናዮ እናት የምታረገው ነገር ልክ አይደለም። ክብራችሁን ጠብቁ። ጆን ዳንኤል ተብዬው አንቺ ማንሽ የናዮ እናት እንዴ? ከእናንተ ጎን እኔ አሁን ጆን ዳንኤል ካንተ ጎን ነው እንዴ የምቆመው? እንዲህ ነው መከረበት ብወቅ እንዴ? ስታስጣሉ ስርዓት ይኑራችሁ። እናንተ ከግለሰቦች ጋር እንበሻሸቃለን ብላችሁ ለሚያያችሁ ለተመልካቾቻችሁ ለሚከተሏችሁ ሰዎች ሌላ መጥፎ ነገር አትጫኑ። እዚህ ውስጥ ክብራችሁን ጠብቁ ብያለሁ። እኔ ተከበሩ። አንተም ልክ አይደለም የምታረገው ነገር ስርዓት ይኑር። ጆን ዳንኤል ሪከርደሮች ካላችሁ አድርሱልኝ። ባለጌዎች አሁን ላንተ ነው እኔ ድምጽ መሆነው? ላንተ ነው ወይ? ቆይ ጆን ዳንኤል መልስ ፈልጋል። ላንተ ነው ወይ እኔ ድምጽ መሆነው? ክብር ይኑርክ። ሕፃን ልጅ ነህ፣ ተከበር እንዴ። እኛ እዚህ ከስንቱ ጋር ባንተ የተነሳ እንባላለን። አንተ እዛ ጋር የምታረገው ነገር ሲያስጣሉ እንዴ። ለሰው ክብር ይኑራችሁ እንጂ በቃ እናንተ ሰው ደጋፊ ያላችሁ ደጋፊዎቻችሁ ይጣሉ፣ እናንተ የራሳችሁን ላይ አትችልም።
እንዲህ ነው ማብካካው አጀንዳውን። እኔ ደግሞ ከፈለክ በቤቴ አብካካዋለሁ። ክብርህን ጠብቅ ጆን ዳንኤል የምትባል ሰውዬ እንዴ ይችኛዋን ስለች ልጅቷንም አታሸማቋት። እና ይኸው የምትባለው ልጅ ወጣ ስለማትናገር ነው እንዴ ዝም ስለምትል ነው እንዴ? በቃ ንግግር አንዳንድ ሰው ማውራት ስለ በቃ ልጅቷ አትችልም፣ እንደኛ እንደዚህ ማውራት አትችልም። በቃ ይሄ የተሰጣት ነገር አይደለም። እናት ተብየዋ ባልተብየውም ክብራችሁን ጠብቁ። እኔ በሌላ መንገድ ነው ያየሁት ነገሩን። እዚህ ጋር አላወራም። በድጋሚ ካየው ግን ዘርግፌ ነው ማወራው። እወቃት፣ አንተም ወቅ፣ አንቺም ወቅ። ባለጌዎች ስድ እንዴ! ሰው ከጓደኛው ባልጋ እንኳን እንደዚህ አይሆንም እንዴ! አንተስ ብትሆን እናትህ አይደለች እንዴ? ትልቅ ሴት አይደለች እንዴ? ለምን እንደዚህ አይነት ነገርስ የምታበረታታት? የምትሆነው ነገር ትክክል ነው? እንደ ሶሻል ሚዲያ ሰው አይ እንደዚህ አይደለም፣ አካሄድሽ ጥሩ አይደለም፣ ሰው እንዲህ ይላል። ለምን እኛ ያልገባን ማህበረሰቦች ነን፣ ገና ነን። ለእንደዚህ አይነት ነገር ገና ነን። ጭንቅላታችን አንቀበለው እንዴ! ስነ ስርዓት ይኑራችሁ ባለጌዎች ስድ አሁን እኔ እንደው አሁን ባለጌ ይባላል ገብርኤልን እናገራለሁ እንጂ እንደዚህ ቆሻሾች ስርዓት አድርጉ እንዴ! ሰው ላይ ያለውን ቆሻሻ ላይ ያለውን እድፍ እኮ ታጥቦ ያጠራል። የህሊና መቆሻሽ ግን በምንድን ነው የሚጠራው? ምን አይነት ሙድ ነው የምታራመዱት? አንቺስ ከልጅሽ ባል ጋር እንዲህ መሆን አለብሽ እንዴ? ጊፍቲስት ስንት የሚሰጥ ጊፍት ካልጠፋ ጊፍት ጆዬ ሰአሊነ ቅድስ እኔ ላወራሁት ራሱ ደብሮኛል። ስዳደግ እንደናንተ አይነቱ ነው በስቶ እዚህ ዛሬ እንትን ተነስቶ ሁሉም በየሚዲያው እንትን ነኝ ፌሚኒስት ነኝ እንትን ነኝ ከዛ የሴቶች ጥቃት ያለሽ እንዴት አትጠቂ እንዲዩሽ? ክብርሽን ጠብቂ። ፖስተር ብለሽ እንደኛ እንደዚህ ተጫውተሽ አውርተሽ አትወጪም እንዴ? ሌላ አጀንዳ አትፈጥሪም እንዴ? ሌላ ነገር በምታውቂው መንገድ ብዙ ነገር እኮ መስራት ትችያለሽ። ሶሻል ሚዲያ አትምጪ አይደለም ትምጣ፣ ግን መስራት በጣም ብዙ መስራት የምትችይው ነገር አለ። ከማን ጋር የምትበሻሸቂው? ከህዝብ ጋር። የጆን ዳንኤል እኮ ደጋፊ እንዳለ ደጋፊም የለውም። የሚቃወሙት ሰዎችም እኮ ቢሆኑ የኢትዮጵያ ህዝብ ናቸው። እንደ ህዝብ ጥያቄ ምልክት ውስጥ ልጁን ለምን ትከቺዋለሽ? ለምን ሰው ሌላ ነገር እንዲያስብ ሪአክት ታደርጊያለሽ? ናይ ግልጽ አድርጊልኝ ውጪና እንደዚህ አይነት ነገሮችን ግልጽ አድርጊ። ካላረሽ ደግሞ እየሄድኩብሽ ነው ሙሉ ሁሌ እኔ ከዚህ በኋላ የጆን ዳንኤል ተቃራኒ ነው የምሆንብክ። እግዚአብሔር ምስክሬ ነው። በእንደዚህ አይነት ነገር የምትቀጥል ከሆነ ሪከርደሮች አድርሱልኝ፣ ለጆን ዳንኤል ሜንሽን አድርጉላችሁ፣ እንዲያየው እንዲደርሱ አድርጉልኝ። ይሄንን ጆን ዳንኤል እመብርሃን አትለመነኝ፣ ስላሴዎችን ነው ምልክ ተቃራኒክ ነው መሆነው። አያገባኝም። የኔ ጓደኛ አጎትክ ነው እንጂ አንተ አይደለም፣ እኩያ አይደለም። ክብርህን ጠብቅ። አላግባብ የሆነ ነገር የምታደርገው ነገር ልክ አይደለም። ሰው የሚልህን ነገር አዳምጥ። በዚህ መንገድ አሸናፊ አትሆንም። መቼ ራስክ ላይ ነጥብ እያስጣልክ ነው። ስነ ስርዓት አድርግ። ምን ብዬ ነው ያን ወጥቼ አንተን ከሚራገጡ ጋር ካንተ ጋር ከሚነጋገሩ ጋር ወጥቼ ጥብቅና መቆምልህ? እንደዚህ አይነት ነገር ህሊናዬ አይምሮዬ ያየውን አይምሮዬ በጣም የደበረውን ነገር ወጥቼ ለአንተ ጥብቅና ልቆም መቼም አልቆምልህም። አይገርምህም? የሚቆምልህ ይቆምልህ። ኧረ እኔ እንደዚህ አይነት ነገር ያልደግፍም። ባለጌዎች እኔ ለህሊናዬ ነው የምኖረው። ማንም አይከፍለኝም ገንዘብ። ጆን ዳንኤል ብደግፍህ ለራሴ ነው፣ ባልደግፍህም ለራሴ ነው። ግንስ እስከ ዛሬ እየጮኩ ነው አይደለ? ስነ ስርዓትን ያዝ። የምታደርገውን ነገር ስርዓት ያዝ። ያንተ ልጅነት ደግሞ በዛ እንዴ! ገንዘብ ስቆጠር ልጅ አይደለህም። የሆነ ነገር ስታደርግ ልጅ ነህ። እንደዚህ አይነት ነገር እኔ እንዳታራምድ ነው ይለኝ። ደፋር ፋራረከኝ እንዴ? ታውቀኛለህ። ታሪኬን ይንገርክ አጎትክ እንዴ? እልል ያልኩ ዱርዬ ነኝ። ብዙ ነገር አውቃለሁ። ስነ ስርዓት አድርግ። በቃ የምታደርገው ነገር ልክ አይደለም እንዴ? እናት ተብዬ የናየው እናት ክብርሽን ጠብቂ። ልጅቷን አታሸማቂ። አንቺ ራስሽ እናት ሆነሽ ልጅሽን እያሸማቀቅሽ ነው። ጥቃት ማለት ይሄ ነው።
ጥቃት ከዚህ ነው የሚጀመረው። ስርዓትሽን ያርጊ። የናዮ እናት ብትባይ ክብርሽን ጠብቂ። ትልቅ ሰው ነሽ እንዴ ምን ነው ስላሴ ቀበሩኛልሽ እከካ እንዳለ ጭራሽ የአማርኛ መለማመጃ ሆኜ ልቀር እንዴ? ሰላም እንዴት ናችሁ? መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው፣ ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። በለቅሶ ላይ ብዙ ነገሮች አልፈናል፣ ብዙ ችለናል፣ ብዙ አድርገናል። እኛ ያሳደገችን እናታችን ምግብ አብልታ ነው የምትገርፈን። እኛ ስንቀጣ መጀመሪያ ነገሮች ተስተካክሉልን ነው የምንደረገው። እኛ ጨዋን ያሳደገን በክብር ነው ያደግነው። ድሃ ብንሆንም በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል። እና እውነት ለምንድን ነው የመረራችሁ? እውነት ነው። እኔ አሁን እንድትረዳ ፈልጌያለሁ። ምክንያቱም ወጥቼም አዝናለች ብያለሁ። በዛ ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይችልሽ ማለት ነው። ይሁንላት። ምክንያቱም ሀዘን በግድ ዘኝ ማለት አይቻልም። እንደው ምክንያት እየፈለገች እኛን ሁላ ማስለቀስ ነበረባት። እኛ እየተደበቅን እዛ የሰራተኛ ክፍል ስናለቅስ፣ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። እሱ ደግሞ ያግዛ። እሱ ለገንዘብ ግድ የላቸውም ነበረ። እኛ እውነት በገንዘብ ነው ይኸው መስቀላችን፣ ክርስቲያኖች ነን። ደም የፈሰሰበት መስቀል ነው። ይኸው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ፣ አንዲት ብር፣ ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲሉኝ ነው እኔ አልፈልግም። እኔ በራሴ እስከ ህይወት ፍጻሜ እስካለው ድረስ ለወንድሜ አላንስም። ባጣ ቆሎ እሰጥለታለሁ፣ አልፈልግም ነው ያልኩትኝ። እሷ ግን ሁሉን ነገር ከኮሚቴው ትጠብቅ ነበረ። ብዙ ነገር ራሱ ከሄደ በኋላ ውስጥ እዛ ብር ከተሰበሰበ በኋላ ራሱ እዛ እስቲ ልካ እንኳን ለዚህ ልጅ ነፍስ ይማር አላስባለችለትም። ሁሉን ነገር ከኮሚቴ ይጠብቁ ነበረ፣ ያደርጉ ነበረ። እነሱ ገንዘብና ገንዘብ ብቻ ነው ፍላጎታቸው የነበረው። ለዚህ ነው ኮሚቴውን ይዘው የነበረው። ኮሚቴዎቹ ደግሞ እንግዲህ አላቅም ምን እንደሆነ ችግሩ ብቻ አላቅም። እነሱ በሙሉ ይሄ ልጅ በህይወት ተከፍቷል። ከዛ በኋላ ደግሞ እኛ በህይወት ያለን ሰዎች ነን፣ ነፍስ ያለን ሰዎች ነበር። እዛ ጋር ነገሮች ሁሉ ሲደባበሱ ነበር። ለምን ይሆናል? ለምን ይደረጋል? እኔ ይሄ ልጅ ነፍስ ይማር አላለችውም። አትቀብርም ብያለሁ። አትቀብሪያትም እዚህ ብዬ በስንት መከራ ነው እሺ ብዬ ለስለስ ብዬ። ምክንያቱም ሌላ ሰው ቢሆን ኖሮ እነዚህ ሰዎች ደብድቦ ነው ከዛ የሚያስወጣቸው ነበር። እኛ ግን ጨዋን ያሳድገን። ግን ከአቅም በላይ እኛ አሁን ብዙ መናገር የማንፈልጋቸው እነሱን ሰው ጥንብር ኩሳቸውን የሚያደርግ ክፉ ነገሮች የሰሩ እዛ ስንቀመጥ ተቀምጠን በሀዘናችን ጊዜ ያየናቸው በጣም የሚያስጠሉ ቆሻሻ ነገሮች አሉ። ድመት እንኳን ሰው ሞቶበት ድመት እንኳን የድመቴ ብትሞትብኝ በጣም ነው ማዝነው። የሰው ልጅ ነው የሞተው፣ ደግ ልጅ። እኔ እንደው ቢቸግረኝ ማለት ነው ሌሎች ጓደኞችን እንዴት ነው ነፂ፣ መቼም የቤቱ ነገር አላውቅም፣ ይሄ ሰው መጥፎ ነው እንዴ? ለነዚህ ሰዎች ምንድነው የሆነው ብዬ እነሱ እያለቀሱ ነው የመለሱልኝ። አረሱ ሰው እኮ አይናገርም ብለው ነው ያሉትና በጣም የሚያሳዝን ታሪክ ነው። እናንተ ግን እኛ ማንም የዓለም ሕዝብ ፊቱን ቢያዞርብኝ እኔ ወንድሜን እንደገደልኩት ነው የሚሰማኝ። ምክንያቱም እዛ ጋር ጥሩ ናት ብያለሁ፣ ግን ጥሩ ናት ያልኩት ለሷ ነው። ታውቃለች ጥሩ እንዳልሆነች። እኔ አመሰግናለሁ እንኳን ፊቴ ማየት ራሱ አልቻለችም። እናውቃለን እንዴት አይነት ህይወት እያሳለፈ እንደነበረ ይሄ ልጅ መተኛቱ። እኔ ብዙ ቪዲዮዎች አሉኝ ነይ ተብዬ እዛ በየቦታው ተኝቶ ጸጉሩን ሲቆረጥ እንኳን ለዛ ደቂቃ እንኳን እንቅልፍ ተኝቶ ሰውየው እንዳይሞትብኝ ነይ ብሎ ብዙ ፎቶዎች አሉኝ። እስቲም ቤት ሆኖ ተኝቶባቸው ሄጄ ሲነሳ ጠብቄ ይሄ ልጅ ያወጣሁት ብዙ መከራ ብዙ ሀዘን ነው ያሳለፍ ነው። ይሄ ልጅ ግን እግዚአብሔር ፈረደልን። እግዚአብሔር ፈርዶለት እኔ ግን የወንድሞቼ ልጆች እንዲጠቀሙ ብዬ ይሄንን ብያለሁ። አዎ ብያለሁ። ሁለት ምላስ ማለት ምን ማለት ነው? እኔ መጥፎ ናት ክፉ ናት እንዴት እላለሁ? ወጥቼ አልልም። ግን አሁን በጣም በጣም ድራማ ሲበዛ በጣም ያስጠላል፣ በጣም ያስከፋል። ይሄ ልጅ እኮ የሞተው አዝኖ ነው፣ ከፍቶት ነው። እኛም አልተረዳነውም።
አልተረዳውም። ምክንያቱም ከመጀመሪያ ጀምሮ እኛን ለማለያየት ፈልገው ነበር። ሲታመም ነው የቀረብ ነው፣ እኛም ሲታመም ነው ሲያዝን ነው የቀረብ ነው። ይሄ ልጅን ተጫውተውበታል። እኛ ጋር ከቀረበ በኋላ እኮ መኪና እንዲገዛ አድርገነዋል። ይሄ ልጅ ብዙ ነገሮችን ቀዳዳዎችን እየሸፈነ ህይወቱን ለማሸነፍ ፈልጎ ነበረ፣ ጓጉቶ ነበረ። ግን አሁን በሞቱ ላይ ሲሳለቁበት በጣም ነው የሚያሳዝነው። እንዴት ይሄንን ማስተዋል አቃታችሁ? ትልቅ ሚዲያዎች እንዴት ይሄንን ልጅ በሚዲያ ላይ የነበረ ፊቱን ከሰል እየመሰለ የኛን መከራ፣ ሀዘንን፣ ለቅሶን እንዴት ልትረዱ አላሰባችሁ? ይሄ ልጅ ሚዲያ ላይ እኮ ፊቱ እሳት ከሰል እየመሰለ የነበረውን ምን የሚያስደብቅ ነገር አለ? ይሄ ልጅ ሰላም እንደሌለው ያስታውቅ ነበረ። ከኛ ጋር የነበረውን ጊዜያቶች ጥሩ ነበሩ። ይሄ ልጅን እንዴት ነው ልትረዱት ያልፈለጋችሁት? እኛ እኮ እሱ ነው ተጎድቷል። አሁን እነዚህ ሰዎች ይበቃቸዋል። ይህን ያህል ካገኘች በቂ ነው። ከዚህ በኋላ ገንዘብ አይሰብሰብበት ነው ያልነው። በቃ ያልነው። ምክንያቱም በዙሪያው ያሉ ሰዎች ስናያቸው አስመሳይና ውሸታሞች ናቸው። እና ይሄን ልጅ እንደገና ከሞቱም በኋላ በስሙ ሊጠቀሙበት ስለፈለጉ ነው። ስራውን ሊወርሱ ስለፈለጉ ነው። ነገሮችን ሁሉ ከስር ከስር እየተቀበሉ እኛን አለያይተው እኛን ዞር በሉ ብለው እሷን ይዘው ውክልና ይዘው እኛን ለማዋረድ እኛን ለማድረግ እየፈለጉ ነው። ማንም ወንድ ቢሆን ማንም ይሄ እኮ ደማችን እኮ ነው፣ ስጋችን እኮ ነው። ይሄ ልጅ ከፍቶት እኮ ነው ይሄ ነው ብሎ ከልቡ ሳይናገር የሞተ ልጅ እኮ ነው። እና ይሄ ማለት ምንድነው? ሰውን አላስተኛ ማለት። ይሄ ልጅ እኮ አሁን የቀኒን አባት አለ። ይሄ ልጅ እኮ ዱላ አላረፈበት እንጂ ነፍሱን ስጋውን ሁሉ ሲቦጫጭቁት የነበሩ ሰዎች ናቸው። ላቡን እንዲያርጎ የሰራውን ሲወስዱ ነበረ። ችግር የለውም እሱ ግን ሰላም ሲሰጡት አልነበረም። ታሞ እንኳን እግዚአብሔር ይግደልን ያላለችው ሴትዮ ነች እኮ። እና ምንድነው የምትሉት? እኛ እናንተ እንድትፈርዱን አይደለም። ነፍሴ እኔ እንድታርፍ ስለመፈልግ ነው። ነፍሴ ያችን ነገር ስላልኩ እግዚአብሔር እኮ ይሄ ልጅ አጋልጦለት ነበረ። በጌታ በኢየሱስ ክርስቶስ ደሙ በፈሰሰበት ቃል ገባለሁ። አንዳችንም አንድ ብር አልጠየቅንም፣ አንድ ብርም አንጠይቅም እኛ። ምክንያቱም ወንድማችን ነው። አዝነናል። በጣም ያዘን ነው። ይሄንን ደግሞ እግዚአብሔር ነው የሚያውቀው። ይሄ ልጅ ነፍሱ ታርፋለች። እኛውም በቃ ቆምንለት። ምክንያቱም ፍቅር እስከ መቃብር ድረስ ነው። ገባ? ከሞትም በኋላ ፍቅር አለ። እኛ ጋር ፍቅሩ ቀርቷል እንጂ እኛ ባጥንቱ በስጋው አንነግድም። የደም ገንዘብ ነው። እኔ አንድ ብር አልፈልግም ሲል እኔ 30 ይደገስ ሲሉ ነው እኔ ራሴ በህይወቴ እኔ ራሴ ነኝ ያደረኩትኝ እስከ ህይወቴ ፍጻሜ እስካለው እስከ ልጆቼ እሱንም ማንረሳው ሰው ነው። ምክንያቱም ተከፍቶ አዝኖ የሞተ ሰው ነው። እና አመሰግናለሁ ጥሩ ስላደረጋችሁ። እዛም እየወጣችሁ ደግሞ እኛን የወቀሳችሁ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር ለኛ ፍርዱን ይስጥ። አሁንም ገና ፍርድ እንጠብቃለን። ቤተሰቦች እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ለማንኛውም ላይክ ሳታደርጉ የጀመራችሁ ቤተሰብ ላይክ በማድረግ እንግዲህ አበረታቱ። በዛውም ደግሞ ይሄንን ፋሚሊ ጨዋ ፋሚሊ ያልተቀላቀላችሁ ሰዎች እንግዲህ ሰብስክራይብ በማድረግ ቤተሰብ ይሁኑ።